እንደ ጋኔን እያስጮኸ ነው የቴዲ አፍሮ አልበም። በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የትኛው አጀንዳ ነው እኮ ዛሬ ምንድነው የአንዱን እዚህ ከፋርሙስ ከተከልናቸው ምናምን አንዱን እንኳን ማንቀሳቀስ የማይችል የሚያውኩን አይደለም። ካላወኩ አሁን እንዳልከው የተርባይ የዚህ የሚሽከረከረውን ተርባይን ያክል እሱን ሊያንቀሳቀስ የማይችል ከሆነ በአብይ አህመድ ደረጃ መልስ ለመስጠት መሞጣቱ ለምን አስፈለገ ነው ጥያቄው። በጣም ፈሪዎች ናቸው። ይኸውልህ የእነሱ ጩኸት የተሰማ የመሰለው በእኛ ዝምታ ነው። ደጋግመን የምንለው እሱ ነው። እኛ ስላልተባበርን ስላልተደማመጥን ነው። ታክቲካቸው ላይ እመጣልሃለሁ። አሁን ጭንቀት ብርድ እያላቸው የተሰቃዩበትን አብይ አህመድ እስኪ ቀጥል ንግግርህ። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስድ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ምንድነው አይጥ ለሞታዬ ድመት አፍንጫ ታሸታለች ይባላል። ይሄ በነገራችን ላይ አገዛዞች ሁልጊዜ ተስፋ ሲቆርጡ የሚያሰሙት ንግግር ነው። ተስፋ መቁረጡን፣ አቅም ያጣ መሆኑን የሚፎክረው በቃ ይሄ ዝም ብሎ ማቅራራት ውስጥ የሚገባ ሳይጥል የሚፎክር እንደዚህ በቃ ይሄ ነው። አሁን እያቀራራ ያለው እየፎከረ ያለው አስተውሉ። በ15 ቀን ውስጥ አማራ ክልል ገብተን ይሄን አርገን ብለው 3 ዓመት አለፋቸው። 3 ዓመት አለፈው። ይገባል ያነኩቱታል ለንኩሮ፣ ይገባል ያነኩቱታል ለንኩሮ። አንድ ነገር አንድ እርምጃ መራመድ አልቻለም። አንድ እርምጃ